ብዛ እንኳን ደህና መጣሽ። እግዚአብሔር ይመስገን። እንኳን ደህና ቆያችሁ። ምን እንታዘዝ? ምክር ፈልጌ ነበር። እሺ ንገሪ። እኔ ገልጽ ነኝ፣ ስናገር ምናምን ነገር ማስመሰል ምናምን አልችልም እና ድምፅሽ ግን ምንድን ነው? ኤርፎን ተጠቀሚ። እጣላለሁ። ይሰማል? ይሰማኝ። ኤርፎን አውጪ እስኪ ኤርፎን። ይሰማል ነው? እሺ ይሰማል። ምን ልታዘዝ? ከሰው ጋር መስማማት አልችልም ማለት ግልጽ ነኝ፣ ስናገር ምናምን ማስመሰል አልችልበትም እና ከጓደኛ ጋር መግባባት አልችልም። ይህን እንዴት ብዬ ማቆም ይችላል? ደግሞ ሲናገሩ ቶሎ ብዬ ስሜታዊ ይሆናሉ፣ እናደዳሉ። ጓደኞች አሉሽ? አይቆዩም፣ እኔ ጋር ይርቁኛል። ምንድን ነው የምትነግሪያቸው? ግልጽ እናገራለሁ ስላልሽ ማለት ምንም ጥፋት ምናምን ነገር ፊት ለፊት ነው የምናገረው። ሚስጥር እንዳለ ሆኖ ግን ተናጋሪ ነኝ። አሁን ማንም ጓደኛሽ የለሽ? አሁን ማንም ጓደኛ የለኝም እና ደግሞ ከተናገሩኝ ማለት እናደዳለሁ። ቶሎ ብዬ ክፍት ነው የሚለኝ፣ አለቅሳለሁ። እሺ እድሜሽ ምን ያህል ነው? እድሜ 21። እስቲ ሚዩት አድርጊና አዳምጪኝ። 21 ነሽ፣ ገና ነሽ። ስለዚህ እኔ ሽማግሌ ስለሆንኩ ልንገርሽ፣ በ21 ዓመቴ አልገባኝም። አሁን የገባኝ ለሰዎች ሁሉ አይነገርም። እሺ መመጠን መልመድ አለብሽ ከዛሬ ጀምሮ። አንድ ትምህርት። ከዚህ በኋላ ጓደኛ ሊሆኑ ከአንቺ ጋር የሚመጡ ሰዎች ሲመጡ መመጠን አለብሽ። ልክ እንደ መድኃኒት ዶዝ መድኃኒት ስንወስድ ፋርማሲ ሄደን በቀን 2 ውሰጂ ካለሽ ዶክተሩ በቀን 2 ነው መውሰድ ያለብሽ። 5 ብትወስጂ ሟች ነሽ፣ አብዝተሽዋል። ስለዚህ ልክ እንደ መድኃኒት ምንድነው መጠነሽ ስለአንቺ ማወቅ ያለባቸውን ብቻ። ሁሉ አይነገር፣ ሁሉ እየተናገራችሁ ነው። እንደ በቃ በአንድ ብረት ድስት ካልተቀቀልን፣ በአንድ መቆርቆሪያ ውስጥ ከአብረን ካልተፈላን የሚሉ ሰዎች አሉ። ብዙዎቻችሁ እንደዛ ናችሁ። ጓደኛ ስትይዙ ሁሉ ነገር ልብስ ስትለብሱ አንድ አይነት ወሬም ሁሉ ነገር በቃ ሁሉ የሚቀር የለም። ኳውድ ፋይናሊ ሰው እንደነበር አይቀጥልም። ትጋጫለሽ። ስትጋጪ መሳሪያ አድርገው ይጠቀሙበታል። ሚስጥሯን አጋልጣታለሁ፣ አፈነደዋለሁ፣ አሰጠዋለሁ የሚሉ ሰዎች አጋጥሟቸው ያውቁም? ቲክቶክ ላይ እንኳን በሰላሙ ጊዜ እኮ አብሮ የበላ ወዳጅ እኮ አብሮ የበላ አብሮ ይጠጣ ሚስጥሬ ብሎ ያካፈልከውን ስትሰራ ያየውን ምናምን ገመኔ ብላ ያሳየው ወይ ያሳየችው ሊሆን ይችላል። ሚስቱን እንደዛ የሚል እንዳለ ታውቂያለሽ? እንኳን አንቺ ጓደኛ ነው ያልሻለሽ። በዛሬ ጊዜ ሚስቱን ገመና ይደብቃል እንዴ? ሚስቱ ያረገችውን ባሏ ያረገውን በሙሉ አንድ አደባባይ ይሄ ፊት ለገብ ስል ካለ እንደውም ፊት ለፊት እርስ በርስ ሲታኮሱ ብዙ ሰዎች አይታችኋል። አብረው ሲኖሩ፣ አብረው በልተው፣ አብረው ተኝተው፣ አብረው ስንት ነገር ሆነው እሱ እንዲህ ነው እሷ እንዲህ ነው ሲባባሉ አይታችኋል። ባልና ሚስት ገብቷችኋል። ስለዚህ ራሳችሁን ጠብቁ። በቃ አለቀ። የሰዎች አይምሮ ሰጥቶናል ፈጣሪ አይደል? ከአንገታችን በላይ ያለው ጭንቅላት እንድናስተውልበት። ስለዚህ ከሰዎች ጋር ስትቀራረቢ የኔ ናት አሁን ማስተዋል ያለብሽ 21 ዓመት ሻረላ ሁሉ ነገር አይነገርም። እሺ ስትናገሪ መትኝ። ሚስጥር ሁሉ አይወራም። ሚስጥር ከአንቺ ከወጣ እስረኛው ነሽ። አንቺ ጋር እስካለ ድረስ ደግሞ እስረኛሽ። ስለዚህ ይሄንን አንድ ትምህርት ወሰጂ። ስትነግሪያቸው እቅድሽን፣ ስራሽን፣ ያለሽን ነገር፣ ገንዘብሽን፣ ሰላምሽን፣ ደስታሽን፣ በረከቶችሽን በሙሉ ለጓደኞችሽ አታሳይ። ይሄ ጥቅም የለውም። ጓደኞችሽ አንቺ ላይ ጠላት እንዲሆኑ ብቻ ነው የሚያተርፈው። ሌላ ምንም የሚያመጣልሽ ትርጉም። አያደንቁሽም፣ አያከብሩሽም፣
ባንቺ አይቀኑም ወይ እንደሷ ብለው ካንቺ ተምረው አይለወጡም። ሊያጠፉሽ ይነሳሉ። ሳቃችሁ እንኳን በገደብ ይሁን ገብቷችኋል። ከነሱ ጋር እናንተ ፈጣሪና በቃ ህልማችሁ እናንተና ፈጣሪ ከእናንተ ከዚህ ውጭ ሰው ማይደርስበት አድርጓቸው እነዚህ ነገሮች። ከዛ ውጭ ከሰው ጋር ማህበራዊ ህይወት ይኑራችሁ፣ ሳቁ፣ ተጫወቱ፣ ሀሳብ ስጡ፣ ተዝናኑ ምናምን ገብቷችኋል። ስለዚህ ዝም ስትሉ ዝም ባላ ዝም ባይገባም እንደሚባለው ማንም አፋችሁን በተቻላችሁ መጠን ሰዎች ከእናንተ ከነሱ በታች እንደሆናችሁ አሳዩዋቸው። አንድ ዘዴ ልንገርሽ፣ ሰዎችን ለማስደመም አትሞክሪ። ቀሽም እንደሆንሽ አሳያቸው። ፐርሰናሊ ምን የምከተለው መንገድ ነሆለል ፉዞ ጨደዴ እንደሆንኩ ነው ሰዎች እንዲያውቁ ፈልገው ገብቶሻል። ሆን ብዬ ቁጭ ብዬ እንኳን ሳወራቸው እማውቀው ጉዳይ ከሆነ እኔ አላውቀውም ነው እንደ አንተ በጣም ይገርማል። የተሳሳረ ተሳስታሪ እንቋቋለሁ እኔ እኮ እዚህ ቦታ ሰርቻ እማውቀው ጉዳይ ነው አለ። ኦኬ አንተ በጣም ጂኒየስ አለቀ። ይበልጠዋለሁ ብሎ ያስባል። ቴንክ ዩ ቬሪ ማች። እኔ ጋር አይመጣም። በገንዘብ በገቢ ምናምን አይገርምም። ስራ እኮ የለም በቃ ጠፋ እኮ ቺስታውን እኮ ምን ይውጪ ጥላቢ ሶንኩኝ እበልጠዋለሁ ብሎ ያስባል። የሰውም አይረባም አለቀ። እኔ ጋር ድርሽ አይልም። ሊያጠቃኝ የማይሞክርም በእኔም አይቀናም። ቢካስ ከሱ በታች እንደሆንኩ ነው እንዲያውቅ እየፈለግኩ ያለሁት። ሰው ኑሮዬን የሚያውቀው አንድ ፈጣሪ ከሆነ ምን አገባኝ ሰው ጋር ሄጄ እዩኝና አጥቆኝ እንደማለት ነው። ለጠላት ስናይፐር ውስጥ ኢላማ ውስጥ እንደመግባት ገብቶሻል። ስለዚህ እኔ ናት አንገት ደፍተሽ ጸሎት እያደረግሽ ፈጣሪ የሰጠሽን በረከት አታጥቢው ለብቻሽ። ከሰዎች ጋር ደግሞ በገደብ በዚህ መልኩ የምትኖሪ ከሆነ እኔ ናት ተከብረሽ አንቺ ጋር ድረሽ የሚል ሰው የለም። ሶስተኛ በራስሽ ተማመኝ። ቆንጆ መሆንሽን እመኚ። ተፈላጊ ተወዳጅ ንግስት እንደሆንሽ እዚህ ምድር ላይ አንቺን የመሰለች ሴት የለች። ዩኒክ ነሽ። ስለዚህ ጠቡ ሰዎች ጥለውሽ ሲሄዱ አይግረምሽ፣ ሲመጡ አይግረምሽ። ሲመጡ ሊሄዱ ነው የሚመጡት። በነገርሽ ላይ ማንም ከአንቺ ጋር አይቆይም። 5 ዓመትም ቆየ የሆነ ሰዓት ይሄዳል። 2 ዓመትም ቆየ የሆነ ሰዓት የሚሄዱ አይቀርም። ሰው ሁሉ አይደለም ቋሚ አይደለም። ሲመጡ ሊሄዱ እንደሚመጡ አውቀሽ አንቺ ለብቻሽ ከፈጣሪሽ ጋር ደስተኛ መሆንን ተለማመጂ ማለት ነው። ተግባባ? በዛ አመሰግናለሁ። በእውነት እናቴ ነኝ። ክበርልኝ። እሺ በርቺ። ቴንክ ዩ። ብዙዎቻችሁ እኮ ኢላማችሁ ውስጥ እየገባችሁ ያላችሁ በራሳችሁ ጣጣ እኮ ትንሽ ገቢያችሁ ሲያድግ ምናምን አሳይሻለሁ እያለን እኔ ማን መሆኔን ታውቃለህ? ማን እንደሆንኩ ታውቃለህ? በመሰረቱ እኔ ስንት ነገር ማስተዳደር እኔ ስንት አካውንቴ ውስጥ ምን ያህል እንዳለ ታውቃለህ? ስትል በዛ ነው እንዴት እንደመገነድስ እኔ ያውቃለሁ ብሎ ከሴጣን ጋር ራሱ ይተባበራል የሰው ልጅ። ዝም ብትልስ አፈም ብዘጋስ? እሺ ኮይን ልስጣችሁና እግዚአብሔር ይመስገን። ምን እንታዘዝ? አንድ ጊዜ ይቅርታ ላስቸገረ ነው ፎሎ ብታስደረገኝ። እኔ አሌክስ በጣም ደክሞኛል ማለት በተለይ በሴት ጓደኛ በቃ ስብርብሬ ወጥቷል። እግዚአብሔርን በቃ እኔ የዚህ ቤት አውርቼ ብተነፍስ ብዬ ነው። በጣም ብዙ ነገር ነው የመሆንላቸው። ሲቀጥል በቃ ይህን ህይወት አለፍኩት። አሁን ጥሩ ደረጃ ላይ ደረስኩኝ። በቃ ይሄ ብዙ ፈተናዎች ማለት የመጣሁበትን ህይወት ብዙ የሚያውቁ ጓደኞቼ ለምሳሌ የኔን ህይወት የመጣሁበትን ካመጣጤ ጀምሮ የምታጓደኝ የኔ የራሴን የምላትን መናገር ሁሉ አልቻልኩም እና እኔ ስላለውኝ አረብ ሀገር ስላለው በጣም ብዙ ቤተሰብ ነው እየረዳ ያለሁት። እኔ ስለሰራሁ ቤተሰብ ረዳለሁ። እኔ ካልሰራሁ የማይበሉ ቤተሰብ አለኝና ያን ህይወቴን እያወቀች እኔ በጣም እንደምፍጨረጨር ታውቃለች። አሌክስ እኔ ከራሴ የምወደው ጸባይ በቃ ለራሴ ጀግና ሴት ነኝ። ምክንያቱም ብዙ ነገሮች አሳልፌያለሁ፣ ተበክኛለሁ፣ እርቦኛል፣ ጠምቶኛል፣ ደስተኛም ሁኛለሁ፣ ኑሮኝም አውቃለሁ፣ አጥቼም አውቃለሁና ኢቨን ሳውዲ ሁኜ ከቆሻሻ ላይ ከገንዳ ላይ ሁሉ አንስቼ ምግብ የበላሁበት ሰዓት አለ። ቤተሰቦቼን ላለማጣት ለነሱ
መኖር ብዬ ማለት ነው። እና በጣም ብዙ ቻሌንጆችን እያሳለፉ ቤተሰብ ያቆምኩ ሰው ነኝ። ያን የምታውቅ ጓደኛዬ ግን በቃ ከመዳን ቤት ወጣሁ፣ ኦንላይን ስራ ተቀጠርኩኝ። አሁን ደግሞ በራሴ ልቆም ነው ስል ከየት መጣች ሳልላት ትሰብረኛለች። ከየት መጣች ሳልላት ያሰብኩት ሁሉ በቃ ድክምክም እላለሁኝ። በቃ ይሄን ያ ሁሉ ነገር አለፍኩት እኮ ነገ ሌላ ቀን ላይ ነው ስል መልሼ እዛው ነኝ የማገኘው ራሴ። አሁን ጭራሽ ታመምኩ። በቃ ሰው ማንም አስጠላኝ። ላልቀስ ወይስ ምን ልበል? እግዚአብሔርን አሌክስ ደህና አይደለሁም እና ትናንት በቃ አውራኝ አልኩ። ለዚህ ነው ምናልባት አንተ ቤት ገብቼ አውርቼ ብተነፍስ ብዬ ነውና በቃ እኔ ማንም የለኝም ታውቃለህ። ምን አድርጌ ነው? አንዳንዴ ምን እላለሁ መሰለህ፣ እኔ ግን በቃ በጣም ጨካኝ ሰው ነኝ፣ እኔ ክፉ ሰው ነኝ ማለት ነው። እኔ ለሰው አልገባም። በቃ እኔ በጣም ክፉ ሴት ስለሆንኩ ነው ጥሩ ሴት ጓደኛ የማይወጣልኝ አይደል ብዬ አስባለሁ። እና አሌክስ ገብተህ ብታየው አካውንቴ እንዳለ ለአረብ ሀገር ሴቶች ሁሌ ነው ባካችሁ ስትሮንግ ሁኑ፣ ብዙ ነገር አሳልፍ ያለው ጠንካራ ሁኑ፣ እንደኔ እንዳትሆኑ እያልኩኝ እንዳለ 100 ምናምን ሺህ ፎሎወር ሲኖረኝ እስከዚህ ሰዓት ድረስ በቃ አይዟችሁ እያልኩ የነበረው ግን አሁን ደከመኝ። አንዳንዴ መቻል ብቻ ይደክማል። እሺ ምን ላድርግ? ያመንኩት ይከዳኛል፣ የያዝኩት ይበተናል። ገንዘቤም ደግሞ እግዚአብሔር ይመስገን ለእናቴ ይሁን ለቤተሰብ ይሁን ያሰብኩትን አድርጌያለሁ። አላማዬ እናቴ ይሄ ቤት አይገባትም ብዬ ነው ስደት ስወጣ መጀመሪያም እናቴ ይሄ ቤት አይገባትም እኔ እስካለሁ ብዬ ለእናቴ የሚገባትን ቤት ብሰራም ነገር ግን ከዛ በኋላ እኔ ህይወቴ አላማረም። በቃ ምንም ሰው የለኝም አሌክስ። ምን ላድርግ? እግዚአብሔርን እንደው ምን ላድርግ? በቃ አንዳንዴማ ራስሽን አጥፊ ይለኛል። በቃ አሁን ደክሞኛል። የመጨረሻ ተስፋዬ ነው እግዚአብሔርን በቃ ብተነፍስ አንተ ጋር ይሻላል ብዬ ነው። አይዞሽ። ምንድን ያደረገችሽ ጓደኛሽ? ብዙ ነገር ነው ያደረገችኝ። ገንዘብ እንድሰራ በድሪያት ገንዘብ አልተመለሰልኝም፣ ክዳኛለች። እሷ እንድጠነክር ብዬ ማለት ነው 6000 ድራም። ግን እሷ አይደለም፣ እሷ አሁን ላይ ጥሩ ላይ ስለሆነች እኔ ደስተኛ ነኝ። ያን ብር አልፈልገውም አሌክስ፣ ቢመጣም ለእኔ ጤና አይሆንም። ግን በቃ እኔ ስለሆነው ነገር እነግራታለሁ። ብቻዬን ነኝ እኔ። አንድ እናት ነው ያለችኝ፣ አባት የለኝም። እና ማማክራት እናቴ በጣም በህይወቴ ሁሌ ስለማማክራት በቃ እናቴ ደክማታል አንዳንዴ እኔንም መስማት። ስለዚህ በቃ ጓደኛ ትሻለኛለች ብዬ እሷን አማክራታለሁ። እንደዚህ ላደርግ ነው። ኦንላይን ስራ ተቀጥሬ እየሰራው ነው። ይህ ስራ ደግሞ ከማገኘው ብር ላይ ለቤተሰብ ረድቼበት እኔ ሴቭ አድርጌው ላይ በቃኝ ስለሚችል ሌላ ስራ ልጀምር ብዬ ስል ያን ስራ በቃ በእሷ ምክንያት ይሰናከላል። አሁን ታምሜ በቃ ሰውነቴ ሁሉ 10 ቀኔ ነው። ስራም አቁሜያለሁኝ። ሰውነቴን ያሳክከኛል። በቃ ጥሩ ላይ አይደለሁም። እንቅልፍ የለኝም። ቁጭ ብዬ ነው ማድረው። አሌክስ ሪከርድ ምናልባት አታርጉ። ሪከርድ የምታደርጉ ሰዎች በቃ አሌክስ አንተን ያለኝ ምናልባት ተንፍሼ ነገር እቆማለሁ። አሌክስ እኔ እግዚአብሔርን ነው የምልህ በጣም ጠንካራ ሰው ነኝ። በጣም ከምል በላይ እንደኔ አይነት ስትሮንግ ሴት የለችም ብዬ የምተማመን ሰው ነኝ። ለምን መሰለህ? አንተ ራስን ጀግና ነኝ፣ በጣም ቆንጆ ነኝ፣ በጣም እችላለሁ ካላልክ ማንም ትችያለሽ እንዲለኝ መጠበቅ አልችልም። እና እንደዛ እያልኩኝ ይህን አመቴን 20 ትልቅ ሴቱኛ አይደለም 24 አመቴ ነው፣ ግን እስከዚህ ሰዓት ድረስ የቆየሁት ራሴ እንደዛ እያረኩ ነው። አሁን ግን ደከመኝ። አሁን በጣም ደክሞኛል። መዝሙር ለማዳመጥ ስሞክር ያስጠላኛል። መዝሙር ለማዳመጥ ልክ ጀምሬ ምናምን አሁን ማለት ነው ያስጠላኛል። ሙዚቃም አላዳምጥም፣ ግን ሰው አስጠላኝ። ሰው በጣም ነው ያስጠላኝ። ሴት ጓደኛ ማየት አልፈልግም፣ የወንድ ጓደኛ ማስጠላኝ፣ ሁሉም ሰው አስጠላኝ። እሺ ምን ላድርግ? እውነት ስራውም እየሆነልኝ አይደለም። በቃ ብዙ ነገር ያደረገችኝ እዚህ ማውራት አልችልም። ግን እዚህ 2000 ሰዎች አሉ አሌክስ። በቃ የሴት ጓደኛ ይቅርባችሁ። እግዚአብሔርን ምናልባት ታድላችሁ ጥሩ ሴት ልትኖራችሁ ፈጣሪ ሊሰጣችሁ ይችላል። ግን የሴት ጓደኛ ማለት ስኬታችሁን የማትፈልግ ውድቀታችሁን የምትሻ ሰው ናት። እና በቃ እንጃ። አይዞሽ። ስራ ለምንድን ያቆምሽው? ስራ ቦታ ድንገት ቆሞ ነው ያቆምኩት። 10 ቀኔ ነው። ኦንላይን ነበር የምሰራው እና በቃ ስራው ማለት አልሆነኝ፣ አስጠላኝ። ስራው በጣም ነው የምሰራው። ሰውየው በጣም ነው የሚፈልገኝ፣ እንዳልሄድበት በጣም ነበር የሚጥረው። ግን በቃ እኔ አልፈልግም፣ አስጠላኝ። በቃ ካልሄድኩኝ ብዬ ተነስቼ ነው ስራ ያቆምኩት። አሁን ተኝቼ ነው ያለሁት። መድኃኒት ቁስሌ ሰውነቴ ምናምን እያባበጠ ነበር ነው ለዛ የምቀባው መድኃኒት ተሰጥቶኝ እሱን እየተቀባው ነው ያለሁት። እና አሁን ደህና ነኝ በጣም እግዚአብሔር ይመስገን። ስራም እየፈለኩ ነው። አሁን ጀምራለሁኝ ደህና ከሆንኩ። ግን እንዴት ነው ደህና መሆን ሆናለሁ ማለት ደከመኝ በጣም
ወደ ኢትዮጵያም እንዳልመለስ በጣም ብዙ የጀመርኳቸው በጣም ማሳካት የምፈልጋቸው እኔ ራሴን ፋሲካን የምፈልጋት ቦታ አለ፣ አልደረስኩም። እዚህም እንዳልሆን ደግሞ በቃ ዝም ብዬ ለማንም ሳላወራ እኔ እንጃ አላውቅም ምን ልበል። እስኪ አሌክስ አይዞሽ። እድሜሽ ምን ያህል ነው? 24 እሺ ሲሚዩት አድርጊና አዳምጪ። አይዞሽ ይስተካከላልሽ። የማይስተካከል ነገር ምን እንደሆነ ታውቂያለሽ? ሞት። ከሞትሽ አበቃ። በህይወት ምድር ላይ የቆመ ሰው የዛሬ ያለበት ሁኔታ የነገውን አይዳኝም። ነገ መሽቶ ሲነጋ አዲስ ፀሐይ ትወጣለች። አዲስ ቀን፣ አዲስ እድል። ፈጣሪ ሁል ጊዜ በህይወት አቆይቶን መሽቶ በነጋ ቁጥር በህይወት ካለን እኔና እናንተ ሁልጊዜ አዲስ እድል አለን። ውድቀት እህቴ፣ ውድቀት በጣም ጥሩ ነገር። እኔ ከህይወት ነው የምነግርሽ፣ ዝም ብዬ በግምት አይደለም። የወደቅኩባቸውን ጊዜያቶች የሆነ ሁኔታ አመቻችቼ አመታዊ ክብረ በዓል እያደረኩ ሴሌብሬት ባረግ ደስ ይለኛል። ውድቀቶች እንዴት እንደምወዳቸው አሁን ነው የምልሽ። እድሜ ነው የሚያስተምርሽ። አንቺ ገና 24 ስለሆንሽ ገና ነሽ። ውድቀት በጣም በጣም ኢምፖርታንት ነገር ነው በህይወት ውስጥ። ከውድቀትሽ ነው ስኬትሽን ፈልቀቀሽ የምታወጪው። ደስታሽ ያለው የአንቺ ውድቀት ውስጥ። እንኳን ወደቅሽ፣ እንኳን አጣሽ፣ እንኳን ስራ ፈታሽ፣ እንኳን ወደመ ሁሉ ነገር፣ እንኳን አበድረሽ ተከዳሽ፣ ዜሮ ይሁን ሁሉ ነገር ችግር የለም። እንደገና ጀምሪያለሽ፣ እንደገና ጀምሪ። ሁሉ ነገር ከዜሮ ጀምሪ። አሁን አበቃ የሚባል ነገር የለም የኔ እናት። እንደገናም ደግሞ ስትነሽ እኮ ልትወርቂ ትችያለሽ። እንኳን ወደሽ እንደገና ተነሽ። መቼ አንቺ አንዴ ተነስተሽ መብረር የጀመርሽ ቀን ከፈጣሪ ውጭ አንቺን የሚያቆም ኃይል ምንም አይኖርም እዚህ ምድር ላይ። የተነሳሽ በወደቅሽ ቁጥር የተነሳሽ በወደቅሽ ቁጥር ስትነሽ በወደቅሽ ቁጥር ስትነሽ አንዴ ግን ቡም ያልሽ ቀን የሚደርስብሽ ሰው የለም። ገብቶሻል አይደል? ስለዚህ አሁን ምንድነው ትምህርት የምትወስጂው ካለፈው ነገር? አንደኛ ጓደኞችሽ ለጓደኞችሽ እቅዶችሽን አትናገሪ። ቅድም ምስል ነበር። ጓደኞች ካላችሁ ስራችሁን፣ ያላችሁን ገንዘብ፣ እቅዳችሁን፣ ስለ ጉዟችሁ ከአንቺና ከአምላክሽ በቀር የሚያውቅ ማንም ሰው መኖር የለበትም። ኢቭን ቤተሰቦችሽ። ልብ በይ። እኔ እቅዶችን እያሳካው የሆነው ወይም የምፈልጋቸው ነገሮች እስካሁን ተሳኩልኝ ብዬ የማስባቸው ነገሮች የተሳኩት አፌን ስለዘጋው። ማንም ከኔና ከእግዚአብሔር በቀር ስለ እቅዶቼ፣ አሁንም እቅዶቼ ማንም አያውቅም። ነገ ምን ላደርግ እንዳሰብኩ፣ የዛሬ ዓመት ምን እንደማሳካ፣ የዛሬ 5 ወር፣ የዛሬ 5 ዓመት እቅዴ ምን እንደሆነ እኔና እግዚአብሔር ብቻ ነው የምናውቀው። ከዛ ጭንቅላቴ ውስጥ ሰዎች ማየት ያለባቸው ሲሆን ነው ሲሳካ ዋው ነው ሰርፕራይዝ ሆኖ ማጨብጨብ አለባቸው እንጂ እንዲህ ያለኝ ስራ ልገባ ነው፣ እንዲህ ስራ አገኘው፣ ከኔ ጋር ነው የምሰራው፣ ደሞዙ እንደዚህ ነው። ሰው አብሮሽ ያለው ሰው ለአንቺ ጤንነት አይሰማም፣ ሰይጣን ውስጡ ይገባል። ስለዚህ ሊያጠቃሽ ይነሳል፣ ሊያበላሽብሽ። ዞር ሲል የራሱን ህይወት ሲያየው የአንቺን ከፍታ ያመዋል። ማንም በአንቺ ስኬት የሚደሰት የለም። ገብቶሻል? ምንድነው ማድረግ ያለብሽ ከዛሬ ጀምሮ? ትምህርት አንድ ጻፊው ከፈለግሽ ምንም ነገር በህይወትሽ ውስጥ ለማንም አትናገሪ። አንዳንድ ሰው የበላውን ሁላ እኮ ይናገራል። ምን እንደበላ የበላው ምን በየአይነት እንደሆነ በየአይነቱ ላይ ምን ምን እንዳለበት በየአይነቱ ጣዕሙ፣ አንዱ ጨው የለውም አንዱ አለው፣ ኤቭሪቲንግ ዲቴይል ማለት ነው። እንዲህ ተናግራችሁ መትረፋችሁ ይገርመኝ። እኔ ስቅቅ ነው ብለው ሶሻል ሚዲያ ላይ ወጥቶ ሰው የሆነ ያለውን ነገር እንደዚህ ያውለበለበ እንትን ሲል ሰው ምንም አያመጣም አትበሉ ወገን። እዚህ ምድር ላይ አደገኛው አውሬ ማን እንደሆነ ታውቂያለሽ? የሰው ልጅ አደገኛው አውሬ። እባብን መፍራት የለብሽ። ነብር፣ አንበሳ፣ አቦሸማኔ፣ ጅብ መፍራት የለብሽም። እባብ እኮ መርዙ ከወጣ እኮ በቃ ተራ እኮ ቀፎ ማለት እኮ። የሰው ልጅ መርዚ ይሸሽፋል እንዴ? እኔ እናት ከነደፈሽ አሳዶ ነው የሚበላሽ። ገብቶሻል? ጥሩም መጥፎም በሰው ነው የሚላክልን። ስለዚህ መጠንቀቅ አለብን። ጥሩ መድኃኒት የሚሆኑ ሰዎችን አንተ ላክልኝ ብለሽ ጸሎት አድርጊ በህይወትሽ ውስጥ። ስለዚህ አሁን የመጀመሪያው ስራሽ ምንድነው? ብቸኛ መሆን። በደንብ አዳምጪ። ለብቻቸው የሚጓዙ ሰዎች፣ ብቸኛ የሆኑ ሰዎች ማቹርድ ናቸው፣ ራሳቸውን የሰሩ ናቸው፣
ህይወት የገባቸው ናቸው። በእድሜ የበሰሉ ናቸው። ሰው ከወከባና ከድራማ መራቅ ሲፈልግ፣ ከአስመሳይነት መራቅ ሲፈልግ ብቻውን ይሆናል። ብቻቸው እኔ ብቸኛ የሆኑ ሰዎችን ሳይ ማቹሪያቸውን ራሳቸው ላይ መስራታቸው፣ ድራማ ማስመሰል፣ አሻጥር፣ ወከባ፣ አዋራ ማስነሳት የማይፈልጉ በራሳቸው ትራክ ራሳቸውን ህይወት ወስነው መሄድ የሚፈልጉ ሰዎች እንደሆኑ ነው ማይ። ብቻሽን ይሄ እናት ሰው ሲያስፈልግሽ እሱ ይልክልሻል። አንቺ ከፈጣሪሽ ጋር ተጣበቂ። ስለዚህ ከዛሬ ጀምሮ ከዚህ ላይ ስትወጪ አዲስ ገጽ ትገልጫለሽ በአዲስ ኢነርጂ። ህክምና ላይ እንደሽ ህክምናሽን ተከታታይ አዲስ ወረቀት አውጪና የ5 ዓመት የ3 ዓመትና የ1 ዓመት እቅድ አውጪ። አሁን ዛሬ ለብቻሽ እንደ አዲስ ጀምሪ። የጠፋው ይጥፋ፣ ገንዘቡም ጠፍቷል ምኑ። ስለዚህ ምን ስራ ልፈልግ? ኦኬ ስራ ሳገኝ ገንዘብ ሴቭ ማድረግ፣ ቁም መግባት፣ ገንዘብ ሴቭ አድርገሽ የራስሽን ነገር ስለመስራት በ5 ዓመት ውስጥ እንዲያሳካሉ፣ በአመት ውስጥ ይናሳካሉ፣ በወር ውስጥ ይናሳካሉ፣ በ6 ወር ይናሳካሉ ብለሽ እቅድ አውጪ። ጤናሽ ይሻሻል፣ ስራ ጀምሪ፣ ስፖርት ስሪ፣ ጸሎት አርጊ፣ ጤናሽን ጠብቂ። በህይወት መኖር አለብሽ። ይናል ይሄ ፈጣሪ የሰጠኝ ጤና እንድጠብቀው ነው። በየጊዜው የእርሽ ቼክ አፕ አርጊ፣ ለራስሽ የምትሰሪውን ገንዘብ ሴቭ አርጊ፣ ለሰዎች ደስታ እንዲኖርሽ ከምታገኘው ላይ አካፊ። ሁሉ ነገር አለ። ያ በዛ ነው ደስታ ባይዘ የሚገኝ። ነገሮችሽን ለማብዛት ከፍለሽ መስጠት መጀመር አለብሽ። መስጠት ማለት የተጋነነ ነገር እኮ ሊሆን አይችልም። የሆነ ከምታገኙ ላይ ለሆነ ሰው የሆነ ነገር ቸግሮት ሊሆን ይችላል፣ ሳይቸግረው ሊሆን ይችላል። ብቻ ግን የምናወጣው ነገር መኖር አለበት። ምን ሰጠው ስትሰጪ ያበዛዋል፣ ስትሰጪ በእጥፍ ያስገባል ወደ አንቺ። አንቺ ትንሽ ስትሰጪ ፈጣሪ ታማኝ ነው። አንቺ በማንኪያ ስትሰጪ በአካፋ ያስገባልሻል። ስላየሁት ነው የምነግራችሁ። ገብቷቸው። ስለዚህ እንዲህ ያደርግሽ ደስታሽን እያጣጣምሽ ለብቻሽ ጥግሽን ይዘሽ የት እንደምትኖሪ ማንም አይወቅ፣ ምን እንደምታረጊ አንቺ ወጥተሽ የምትናገሪበት ዘመን ይመጣል። እንደ ሻይን ስታንጸባረቂ ሰዎች ያሉ። እስከዛ ጊዜ ግን የአንቺ ቀን እስኪመጣ፣ የአንቺ ጊዜ፣ የአንቺ ማንጸባረቅ፣ የአንቺ ከፍታ ቀን እስኪመጣ ተደበቂ፣ ተደብቀሽ ስሪ። ጤናሽ ላይ ፊዚካልሽ ላይ ይመርብሽ። ብዙ ነገሮችሽን ፕሮቴክት አድርጊ። ከሰው ያሉሽን ጥሩ ነገሮች በሙሉ ሸሽገሽ ደብቂያቸው። ሰዎች ስለ አንቺ ካላወቁ ሊጎዱሽ አይችሉም። እንዲህ አድርገሽ ተነሺ፣ እንደገና መብረር ትችላለሽ። እሺ ተግባባ? አዎ እሺ አሌክስ አመሰግናለሁ። መልካም ቀን። በጣም ነው የማመሰግነው አንተንም ያንተንም ፋሚሊዎች እግዚአብሔር ያክብርልኝ። እሺ ሆነ ታሳዝናለች። በገዛ ጓደኛዋ ብዙዎቻችሁ በእባብ መንደፍ ነው የምትፈሩት፣ ወይ አይጥ ነው የምትፈሩት። አንዳንዶቻችሁ አይጥ እንደምትፈሩ ሰው በቃ ምንም አይመስላችሁም። ለሰው እየሄዳችሁ የምትናገሩት ሁሉ ነገራችሁ በገዛ አፋችሁ እኮ ነው የምትጠፉት። ቀሽም እንደሆናችሁ አሳዩቸው። ጓድ ምንም እውቀት እንደሌላችሁ እየወደቃችሁ እንደሆኑ ያስቡ ሰዎች። እውነት ሰላም ነው የምታገኙት። ከሚወድቅ ጋር ማናብሮ መውደቅ ይፈልጋል። ረዘው አብረሽ ብቻሽን ልቂ ብሎሽ ነው ጥሩት ነው ልቂ። ሄሎ ሄሎ፣ ሰላም አለይኩም። እንዴት ነህ? ወይ ጉዴ ፈላ። አመለጠችን አለሽ። ሄሎ አመለጠች። ሄሎ ሄሎ ስም ዝም በላይ ማለት ነው። ልክ ላስወጣት ስል ሰላም አለች። ምንድን ነው ስታክ አድርጓል? አይ እንትን ልንሰማ ነው። ሚስጥር ጋይስ እንደገባችሁ መኖራችሁን ንገሩኝ። አትሊስት ሄሎ በሉ። ከዛ በኋላ ችግር የለውም፣ ለማሰቢያ ጊዜ ይኖራል። ዝም ካላችሁ ግን ኦሬዲ የላችሁም ብለን የምናስበው ይሰማል። ሄሎ ስለዚህ አትሊስት ስትገቡ ኦን ታይም ሄሎ ስል ኦኬ ሄሎ በሉኝ። ዝም ስትሉ 2 ጊዜ ሄሎ ብዬ ከዛ በኋላ አስወጣችኋል። ሄሎ ሄሎ፣ ጤና ይስጥልን። ሰላም እንዴት ነህ? እግዚአብሔር ይመስገን። እንኳን ደህና መጣሽ። ሰላም ቆየት። ሰላም ነው። ሰላም ነው። ምን እንታዘዝ? እኔ ላደንቅህ እፈልጋለሁ። እውነት በጣም ቀይረኸኛል። በጣም ነው የተቀየርኩት። ለአድማጮች የምምለው ማለት ከድሮ ነው። እኔ ከ3 ዓመት ከ4 ዓመት በፊት ነው ማዳመጥክ
እና ብዙ ጊዜ እንትኖችን ነበር የማዳምጠው ቪዲዮ የምትልካቸውን እና በጣም 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 ተቀይሬያለሁ። እውነቴን ነው የምነግርህ። አንተና ማናዚያው ልሸቱ በጣም ቀይራችሁኛል። በዝምታ ውስጥ ብዙ ነገር ማሳለፍ እንደምችል፣ በዝምታ ውስጥ ሁኝ ደግሞ ብዙ ነገር ማድረግ እንደምችል፣ በይበልጥ ደግሞ አረብ ሀገር ስንኖር ጓደኛ ብዙ ጊዜ ብዙ እንደሚጠለን ብቻችንን ሆነን ደግሞ ብዙ ነገር ማሳለፍ እንደምንችል እና ብቻችንን ሆነን መለወጥ እንደምችል በአንተ ተምሬያለሁ። ስለ እውነት ስለ በሁሉ ነገር እንትን ስል ያንተን ላይቭ ላይ ገብቼ ያዳመጣለሁ። ብዙ ጊዜ ነው ማዳመጥ፣ ግን አልገባው እና ኑርልን፣ እንዳንተ አይነቱን ያብዛልን ነው የምለው ስለ እውነትና እንዳልከው እኔ በዝምታ ውስጥ ብዙ ነገር በቃ አሁን ድሮ በጣም አውሪ፣ በጣም ቀልቃላ፣ በጣም እንትን ልጅ ነበርኩ። እውነቴን ነው የምነግርህ። እኔ ባሉ ሰዓት ቦታ ላይ ሁሉ የምገኝ ልጅ ነበርኩኝ። ከጊዜ በኋላ ግን የገባኝ ነገር ምንድን ነው፣ እኔ ጓደኛዬ ስልኬና ኪሴ መሆኑን ብቻ ነው። ኪሴን አንድ ድርሃም ለማንም ማውጣት እንደሌለብኝ፣ ያለምንም ነገር ድርሃም ለማንም ማውጣት እንደሌለብኝ፣ ቀኑ ሙሉ የምሰራውን አሁን ለምሳሌ ቀኑ ሙሉ 100 ብር ብሰራ ወይ 50 ብር ብሰራ አንድ ሰዓት ውስጥ 5 ድርሃም ወይ 6 ድርሃም የምሰራ ከሆነ ያን 6 ድርሃም ለዛ ሰው ሰፖርት ማድረግ እንደሌለብኝ የተማርኩትና በጣም ቀይረኸኛል። በጣም ሴቪንግ ሆኛለሁ በዚህ 3-4 ዓመት ውስጥ በጣም በህይወቴ ሊለውጥ አይቻለሁ እና በጣም አመሰግናለሁ። ለዛ ነው የደገባው። እሺ ቻው። እግዚአብሔር እሺ አሰጣኝ ምስጋና ነው እንግዲህ ምስጋና ታችሁ ጥሯለሁ። አሞላቀቅባችኋለሁ። እኔ ሰው ነኝ ጋይስ፣ ቆዳዬ ይወጠራል። ጢባር ሄሎ ትንሽ ኩራት ቢጤ ነገር ያው አበሻም አይደለው ኩራት በደም ያደል ትንሽ ኩራት ቢጤ ነበር እንዳይጠናወተኝ ኮርኮም ያስፈልጋል። ሄሎ አብረስጥልኝ ስላስገባኝ አመሰግናለሁ። እንኳን ደህና መጣሽ። ስለሆነ ነገር ላማክርክ ነበረ። ይቻላል ነገር ፈልጌ ነው። እኔ ያው እንትን ባለትዳር ነኝ፣ ግን እኔ እንትን ሳልን ነበረ በቃ ማለት ሳላፈቅረው ነበር ያገባሁት እና ያው ባገባሁት መሀል ልጅ ተፈጠረ። ከዛን አንድ ልጅ ተፈጠረና በቃ ከልጁ ጋር አልተስማማንም ኢትዮጵያ በነበርኩ ሰዓት እና በቃ በጣም ብዙ ነገር አሳልፌያለሁ። 21 ዓመቴ ነውና በቃ ማዘርም ስለሞተች እንደ ድንገት ነው የገባሁት። ታውቃለህ በጣም ብዙ ፈተና ነው ያየሁት። በጣም ያልሰራው ስራ የለምና በዛ ሰዓት አይረዳኝም። ገባ እንግባባም ከልጁ ጋር ማለት ነው። በየቀኑ ነው የምንጨቃጨቀው፣ በየቀኑ ነው የምንጣላው። በቃ እንትን አንግባባም እና ሱስ አለበት ልጁ፣ የጫትና መጠጥ ይጠጣል። በቃ ብዙ ጊዜውን ወጪውንም ምንንም ለሱ ነበር የሚያደርገው እና ቤት ውስጥም ወጪ አያወጣም ነበር። እኔ ያልሰራው ስራ የለም። ከዛን አሁን ላይ እንትን ያለሁት ስደት ነው ያለሁት እና በፊት በጣም ስንቸገር አያት አለችኝ የእናቴ እናት ማለት ነው እና ብቻዋን ስለሆነች የሆነ ሰርቪስ ነበር እዛ ገባን። በቃ በጣም የቤት ኪራይ ምናምን መክፈል ሲያቅተን ከዛን እዛ ገባን። እዛ እየኖር እያለ በጣም ባሰበት። በቃ ልጁ በጣም ባሰበት። በጣም ክርስ ነው። በቃ እኔ ከአቅሜ በላይ ሲሆን እንደምንም ብዬ እንትን ፕሮሰሱን ጨርሼ ወደዚህ መጣሁ። በፊት ላይ በቃ ሁሉ ነገር እሱ የሚያደርገው ነገር ገባ ልክ ይመስለኝ ነበረ። በእኔ ላይ የሚያደርገው ነገር ምናምን ልክ ይመስለኝ ነበር። አሁን ላይ ግን እዚህ ስመጣ ለራሴ ጊዜ ሳገኝ በቃ ራሴን ሳዳምጥ እኔም ጥፋት እንደሰራው ገባ። ቾክዬ ነው የገባሁት። ልጅነት ነበረ 21 ሳገባ 20 ዓመቴ ነው 19 ዓመቴ ነው በዛ ሰዓት እና በጣም ቾክዬ ነው የገባሁትና ልጅም ስለሆንኩኝ በቃ በጣም እንደተሳሳትኩኝ አሰብኩኝ ገባ እና በቃ የማይገባኝ ህይወት ነው ብዬ አሰብኩኝና አልፈልግም እና ራስህን ችለው ውጣ አልኩት። አንድ ወንድ ልጅ አለን። ከዛን አይ እኔ ከወጣው ልጄን ይዤ ነው የምጠፋው ገባ። ልጄን ይዤ ነው የምጠፋውና አንቺ ነሽ የምትንከራተችው፣ ልጄን ይዤ እጠፋለሁ አለኝ። እኔ ደግሞ ልጄን በጣም ነው የምወደው እና ካልሆነም አለ
ይዤ እጠፋለሁ በኋላ አንቺ ነሽ የምትንከራተችው ቢሆንም አለ እዚህ መተሽ ሌላ ህይወት ምትጀምሪ ቢሆን ራሱ አሲድ ነው ምደፋብሽ ሌላ ህይወት መጀመራችም ልጁንም ደግሞ ይዤ እጠፋለሁ ከቤትም ከዛ ቤትም አልወጣም ከህይወትሽም አልወጣም አሉ ቤተሰብንም ሳማክር እንዴት እንደዚህ ታረጋለሽ አንዴ ገብተሽበታል ለምን ወጣለሁ ታያለሽ አንዴ ተሳሳትኩኝ በቃ እኔ ደግሞ አሁን ደግሞ አልፈልግም በቃ እኔ ልጄን ነው ማሳደግ ምፈልገው እንደገና አዲስ ህይወት እንትን በቃ ሌላ ሰው ነው መሆን ምፈልገው ወደዛ ነገር ውስጥ ተመልሼ መግባት አልፈልግም ስላቸው በቃ ምንም ማንም ሊረዳኝ አልቻለም እውነት አሁን ላይ ሁሉንም ነው ቤተሰቦቼንም ማንንም ማማክር የለም ግማሹን ሁላ ብሎክ አድርጌያቸዋለሁ በቃ ማንም ይረዳኝ የለም እና እንድታማክረኝ ነው አሁን ተፋታችሁ ኖ በነገራችን ላይ ስንጋባ 80 የለንም እኔ ጋር አሁን ልንገር አንደኛ በሃይማኖትም አንገናኝም እሱ ሙስሊም ነው ገባክ መጀመሪያ ቀይራለሁ ብሎኝ ነው የተጋባ ነው ቤተሰብ አውቀው ነው የተጋባችሁት አይደለም በጓደኝነት ነው እንዲው አልፈለገም ቤተሰብ እኔ እናቴ የለኝም አባትም የለኝም ያው በቃ በዛ ነው አያቴ ብቻ ልጅ ዝም ብለን ነው የገባ ነው አብረን ማለት ነው አብረን ነው መኖር የጀመርነው ልጅሽ አሁን የት ነው ልጅ አያቴ ጋ ነው እሱም ያለው ደግሞ እኛ ያለንበት የአያቴ ግቢ ነው ያለው ገባ አብረን ስንኖር ነበር እዛ ግቢ ማለት ነው እሺ ምንድነው የምትፈልጊው አሁን በቃ እንድትመክረኝ ነው ስለኔ ለሱ አሁን ላይ አረምን የሆነ ከሱ ጋር ለመሆን ሳስብ ማለት ነው ያደረገኝ ነገር በቃ ያ ህይወት ነው ትዝ የሚለኝ አብሬ ለመመለስ ሳስብ ማለት ነው በቃ አይደል የሆነ ጠባሳ ውስጤ ስላለ በቃ እንትን ይጨንቀኝ ገና ከሱ ጋር ሳወራ ያ ቀን ነው በቃ ትዝ የሚለኝ ያ ጊዜ ትዝ ስለሚለኝ በቃ ፍቅርም የለኝም ግን ቤተሰብ በቃ እንዴት ልጅ ያላባት ታሳድጋለሽ ለልጅሽ ብለሽ እንዴት በቃ በጣም ብዙ ትችት እንትን ይሉኛል ታውቃለህ እድሜሽ ምን ያለው 21 አመቴ በስንት አመትሽ ነው ከሱ ጋር አብረሽ መኖር የጀመርሽው በስንት በ19 አመት ነው የተጋባው በ19 ነው አብረን መኖር የጀመርነው እሺ ሚዩት አድርጊና አዳምጪ እሺ አንደኛ አሁን ከሱ ጋር ልታወሪበት የምትሽበት ምን አይነት መሰረት የለም አንደኛ ባልሽ አይደለም ለኛ አሲድ ደፋለው እያለ የሚያስፈራራው ምንድነው ይሄ በቀላል የሚታለፉት ዛሬ ስንት አመት የመጀመሪያ አሲድ የደፋው ሰው ልኩን ቢያገኝ ኖሮ እንዲህ ማንም አይላላጥም ነበር ከተሻለ አሁን እኮ ማስፈራሪያ ያደረገው አንዳንድ ሰው ነው አሲድ እደፋብሻለሁ እንዲያረግብሻለሁ ሰው ይሄንን በቀላል የምትይዥው አይደለም እንዲህ አይነት ማስረጃዎች ካሉሽ ያዥውና አገር ቤት ስትይዥ ለህግ አቅርቢ ጉዳዩ እሺ ችላ እንዳትዪ አረገዋለሁ አለ ማለት እስኪ ያረገው ይጠበቃል ማለት ነው ወይስ ያረገው አይደለም የሚጠየቀው በህግ ይሄ በጣም አደገኛ ወንጀል በጣም አደገኛ ወንጀል መረጃው ካለሽ ያለበት ቃል በቃል ያንን ሀገር ቤት ስትይጂ ቀጥታ ፖሊስ ጣቢያ ሄደሽ ፋይል ከፍተሽ ማስፈራሪያና ዛቻ እንደደረሰብሽ ያንን ማመልከትና መክሰስ አለብሽ ጥቃትን አትታገሱ ጋይስ ወንዶች ሴት ልጅን ሲያጠቁ መጀመሪያ የሚያጠቁት በአካላዊ ጥቃት አይደለም ሜንታሊ ነው የሚያጠቃሽ መጀመሪያ ስነ ልቦናሽ ነው የሚያጠቃው ደካማ እንደሆንሽ እንዲሰማሽ ያደርጋል ገብቶሽ የበታችነት ስሜት እንዲሰማሽ እሱ ጉልበት እንዳለው አቅም እንዳለው በአቅሙ እንዲደቁሶ ሊያኖርሽ እንደሚችል እንዲሰማሽ ደካማ እንደሆንሽ እንዲሰማሽ ነው ያቺን ጥንቃቄ ብቻ ያቺን ቀይ መስመር እንዳያልፍ የትኛውም ወንድ ማንም ሰው በትዳር ውስጥ እንኳን ሁለቱም መብት አላቸው የተለያየ የስራ ድርሻ ይኖራቸው እንጂ በትዳር ውስጥ ፈጣሪ ሁለቱንም እኩል ነው የሚያየው ባልንም ሚስት ነው አንዱ ይበላ አንዱ ይበታች አንዱ ረጋጭ አንዱ ተረጋጭ የሚባል ነገር ነው ስለዚህ ይህን ነገር አስመሪበት ከዛ ውጭ ሰው ሀገር ነው ያለሽው ልጅሽ አያትሽ ጋር ነው ያለችው ከእሱ ጋር አታውሪ ምክር መሰሚ ከሆነ ከዛሬ ቀን ጀምሮ የት እንደሆንሽ የሚያረግሽ እንደሆነ አይወቃ ስልክሽን ቀይሪ
ለልጅሽ ብቻ ደወል አድርገሽ ሰላም ትያለሽ። ከዛ ውጪ ለማንም ይህን ስልክ እንዳሰጡ በይ። ምንም ከሱ ጋር በቃ እየተጠፊ ይሄኛውን ስልክ ልጠፋ ነው ማትበይ፣ ልሄድ ነው ማደውልብኝ ብሎክ ነው አያስፈልግም። እዛው እንዳለ ታዩና ይህንን ስልክሽን ሌላ ሲም ጋር አውጥተሽ እንደ አዲስ መንገድሽን ቀጥል። ለማንም ምንም አትበይ። ከዛ ሀገርሽ ስትሄጂ ቀጥታ ይህንን ማስረጃ ይዘሽ ሰውየውን ለህግ አቅርቢው። በዚህ መንገድ ነው እንጂ በማየው ነገር ኢነርጂሽን አጨረሽ። ይናት አሁን ሰው ሀገር ነው ያለሽ። በሰላም እንኳን መግባትሽን በምን አወቅሽ? በሰላም ሀገራችን መሄዳችንን በምን አወቅሽ? እስቲ እንኑር። ይሄ ያለንበትን የምንሰራበትን ቀን እስቲ በሰላም አይምሯችን ውሎ ይደርስ። እንደው ዝም ብለን ገና ላላገኘነውና እዛ ሀገር ላለ ነገር ኢነርጂሽን አስጨርሽ ይናት። እሺ ተግባባ? አዎ እሺ እሺ። መልካም ቀን። መልካም ቀን። አሲድ እደፋብሻለሁ። እኔ ግን እንደዚህ አይነት ወንዶች ነን ብለው ነው የሚያስቡት። ለነገሩ እውነት ነው፣ እውነት እንደኛ አይነትማ ወንድ አይመስላቸውም። እንዴት ይመስላቸዋል? እንዴታ! ወንድነት መደብደብ፣ መዛት፣ ማስፈራራት ወንድ ሄሎ ሳማን ከቆለፈችው ስትገባ ወንድ ልጅ ኩራቱ ነው ወንድነቱ። ካልተፈለግክ ማለት በቃ እጅን ማንሳት። ምን አይነት ወንድ ነው ብላ እስክትገረም ድረስ አንተ በዝምታና ነገሮችን በመተው ማሸነፍ። ሄሎ አቤት አሌክሴ፣ ሰላም ነው? እግዚአብሔር ይመስገን። እንኳን ደህና መጣሽ። ምን ልታዘዝ? እኔ ያው በሴቶቹ ዝራ ያው እኔ ምንድነው እሱ አንዷ ተጎጂ ነኝ። ያው ልጅቱ እንዳለችው ማለት ነው። እኔ ድምፅሽ ምንድን ነው? የሚንኮሻኮሽ ነገር አለ። አሁን መጥፋ ነበርኩና ወደ ክላስ ገብቼ። እሺ ንገሪኝ፣ አሁን ይሰማል በደንብ። እና ያው እኔ ልጅቱ እንዳለች ነው፣ በቤተሰብም አይደለም። ያው ዝም ብሎ እኔ እና እሱ ያው አጋጣሚና ያው ተማሪ ነበርኩ። እሱ የግንበኛ ነበረ፣ ግንበኛ ነበር፣ ግንበኛነት ነው የሚሰራው። እሺ አንድ አጋጣሚ ተገናኘን። ከዛ እኔ እና እሱ አብረን ስንኖር ምናምን ያው ቤተሰቦቹ ጋር ማስተዋወቀኝ። እንደዛ ሆኖ ያው በአጋጣሚ ቤተሰቦችሽን ጥለሽ ወይም እናትሽንም እንትን በይና እኔ ጋር ተቀምጫ። አይነ ደግሞ እናቴ መርዳት ፈልጋለሁ። እናቴ ደሃ ናት። እናቴ የካንሰር በሽተኛ ናትኝ። እሰው ቤት ተቀጥሬ ቢሆን እናቴ ማስተዳደር ፈልጋለሁ። አባቴ ሙቷል። እንደዛ ቤት ስለው አይሆንም ሲል አይኔ ሄዳለሁ ስለው ጩቤ ያነሳና አንቺን ወይ አካልሽና ጉድዬ ነው የምተውሽ ወይም ደግሞ የእግር ትቀመጫለሽ ሲለኝ፣ ልጁ በነገራችን ላይ ወሎ መስመር ነው የሚኖረው፣ እዛ ወልዳ የሚባል ሀገር። እሺ ከዛ ከምሽቱ 5 ሰዓት ምናምን ይሆናል። እንደ ጠጥቶ መጥቶ ነው መሰለኝ። እኔ እውነት ያደርገዋል ብዬ አሌክስዬ ስውሯ ማርያምን የጭራሽ አልገመትኩኝም የነበር። ከዛ ካራውን አነሳና ወደ ሆዴ ሊወጋው እንደዚህ ስልበት እጄን ወጋኝ። ከዛ እጄን ወጋኝና ያን ጩቤ ወዴት ወረወረ? ወደ አልጋው ስር ወረወረና ከዛ ጎረቤትም ነበሩ። ጎረቤት ራሱ እንዳይከፍትና እንዳይገባ በሩን ሸግጦ ማለት ነው ዘግቶ። ከዛ እኔም አልጮኩኝም፣ ምንም አላልኩኝም። ለሀገሩም አዲስ ነኝ፣ ወደ ህግም አልሄድኩኝም። ሲጀመር ይሄ ቦታ የራሴ ነው። እኔ ወደ ጎጃም መስመር ነኝ፣ ባህር ዳር ነው የምኖረው። እዛ ነው ቤተሰቦች የሚኖሩ። ከዛ እኔም እንደምንም ብዬ በራሴ ጊዜ ነው እናቴን ማስተዳደር ሰርቼ እንትን ሰው ቤት ተቀጥሬ መስራት ሲገባኝ እዚህ መጥቼ ብዬ እንደምንም ብዬ ያው ህክምናም አልሄድኩኝም። ምክንያቱም እኔ ህክምና በጣም ተጎርቷልኝ፣ ተገንጥሏል። ህክምና ባህር ዳር ከሄድኩ በኋላ ነው እናቴ ወስዳ እዛ ህክምና ተሰፍቼ ምናምን። አሁን ራሱ እንደዚህ አሁን አረብ ሀገር ነው ያለሁኝና የሆነ ከባድ ዕቃ ሳነሳ አይዝልኝም፣ እጄ አይዝልኝም። እና እንደዛ ሆኖ ያው እየኖርኩ ያለ ከዛ እናቴ ጋር ሂዶ እናቴ ባላወቀችው ምናምን የኔ ትንሽ ወንድሜ ነበረ፣ እሱን አገተው። ከዛ በቃ በስንት መከራ እንደገና ለሱ
ወደ ያልኩሽን ብር በቀላሉ 300 ሺህ ብር ነበር ያለኝ። እኔ በቀላሉ በቃ ለምኜ ምናምን አልቅሼ ተደራድሬ 150 ሺህ ብር ሰጠውና ወንድሜ መለሰላት ወደ እናቱ ማለት ነው፣ ወደ እናቴ። ከዛ አሁን ደግሞ እኔ አልፈልግም ምናምን ብያለሁ። አሁን ደግሞ በቃ አሁን አሌክስ የሆነ ሰው ልቀበል ፈልግና ልቤ ልክ በቃ በዛ ስለሆነ ሁሉም ወንድ አንድ ይመስለኛል እኔ ማለት ነው። እና አሁን የሆነ ሰው ደግሞ ነበረ በቃ አለ አይደለ እንደዚህ አገር ቤት ከገባሽ በኋላ እሱ ሶማሌላንድ ነው የሚባል ሀገር ነው የሚኖረው። በ80 አድርጌ ምናምን ላግባሽ ልኛል። ግን እኔ ይሄም ልጁ ወታደር ስለነበረ ይሄም ወታደር ነው ፈራሁኝ አሌክስ። ሁሉም ወንድ አንድ መሰለኝና አሁን ጓደኛ የለኝ፣ ብቻዬን ነው የማወራው፣ ብቻዬን ነው የምንቀሳቀሰው፣ ምንም ሰው የለኝም። ምን ያው ካጠገቤ ማለት ነው ከድንግል ማርያም ውጭ። አሁን እሱ የት ነው ያለው? ያወራሻል? ታወራላችሁ? ረበት ጭራሽ ይሄ ወንድሜን አግቶ ብሩን ከከፈልኩት በኋላ ብሎክ አድርጌዋለሁ ስልኩን። ያንም ስልኩንም ተቀብዬ ያወራሁት ለወንድሜ ስል ነው እንጂ ስልኬንም አልሰጠሁትም ነበር። እሺ ይሄ አሁን ያልሽኝን በምንድን ነው የተዋወቃችሁት? ይሄው አሌክስዬ በሶሻል ሚዲያ እንደዚህ በቲክቶክ ነው ሃይ ተባባላችሁት? አዎ ሃይ አለኝ። ከዛ አወራን ምናምን ዙሮ ስልክ ተቀያይረናል። ግን ደግሞ እኔ ያው እንደ ሴትነቴ እሺ ብየዋለሁ። እሱ 4 ዓመት ሶማሌ የኢትዮጵያ ሶማሌ ሳይሆን የውጭ ሶማሌ የሚባል አለ መሰለኝ፣ እኔ አላውቅም። እዛ ነው የሚኖር ወታደር ነው። ዙሮ በቃ እኔ ወደ ሀገር ስገባ በቃ የፈለግሽን አደርግልሻለሁ፣ ስራም ቢሆን ከፍትልሻለሁ፣ ስደት ተመልሰሽ አትሄጂም። ግን እናቴ ደግሞ ኃይለኛ ካንሰር ብቻ የለምናቴ ያለባት አለ አይደለ? ይሄ ዝም ብሎ ነገርም አለ። ያው እንደምታውቀው አሌክስ አንተ ባልገልጽልህም ይረዳሃል አለ። እና እናቴ በጣም በሽተኛ ናት። እኔ ነኝ ያለኋት፣ ማንም የላትም። አባቴ ሟች ነው። ስለዚህ ትዳርዬ እናቴን እየባስ እንትን ከምላትኝ እዚሁ እየሰራው አረብ ሀገር ከሰው ቤት እናቴ ያው እስከምትሞት ድረስ ለእናቴ ስም አልሆነ የለኝም። በቃ እንደዛ ብዬ አስቤያለሁ። እንግዲህ ከፈጣሪ ጋር። እድሜሽ ምን ያህል ነው? 22 ዓመቴ። እሺ ሚውት አርጊስ። ሰላም የምትፈልጊ አይመስለኝም በህይወትሽ ውስጥ። ህይወትሽ ሰላም ሲሆን አንዳንድ ጊዜ የሆነ ውዥንብሩን እንፈልገዋለን። ካለፈው ስተትሽ አትማሪም እንዴ? እኔ ናት እንዴ እንደው በዛ በጩቤ ተስተሽ አደጋ ደርሶብሽ ቤተሰብሽ ታጋግቶ እንደዛ ገንዘብ ተቀብሎሽ ያንን ሰላም አግኝተሽ ብሎ ካርገሽ ፈይ ብለሽ በሰላም እየኖርሽ የምን በቲክቶክ ቪዲዮ እንደገና ሌላ ነገር መቆስቆስ ህይወትሽ ላይ? ተረጋጊ እንጂ እናት። እድሜሽ 21 ነው። ምንድነው ጥድፊያው? በዚህ ጊዜ ያለ ቦይ ፍሬንድ አይኖርም እንዴ? ንገሩኝ እስቲ አንዳንዶቻችሁ። ግዴታ መጀናጀን አለብን እንዴ? ግዴታ የሆነ ሰው ተቃራኒ ጾታ በህይወታችሁ ውስጥ መኖር አለበት? አይጓዙም ጉዞ ከዚህ ሌላ ነገር አያሳስበንም? ሰው እኮ ለዚህ አልተፈጠረም። ሰው እኮ ለትልቅ ዓላማ እኮ ነው የተፈጠረ። ይናት እግዚአብሔር የሰው ልጅ ሲሰራ እንደው ዝም ብሎ በቃ ልፍጠር ብሎ ብቻ ብዙ ነገር እንድንቀይር ዓለም ላይ ብዙ መስራት፣ መቀየር፣ መማር፣ እውቀት ማንሸራሸር፣ ለሌሎች መትረፍ፣ ብዙ እኮ ሰዎችን ማገልገል፣ ብዙ ልናሳካው ህልም ሊኖረን ይገባል። ገብቶሻል? ያለዚህ አይኖርም። ግዴታ እንደው አስፈላጊ ነው። ኦኬ ሰው ቤተሰብ መመስረት አለበት፣ ትዳር ያስፈልገዋል፣ ዘሩን መተካት አለበት። ለሁሉም ነገር እኮ ጊዜ አለው። ለሁሉም ጊዜ አለው እኮ ተብሏል አይደል? ስለዚህ በጣም ተረጋጊ እናት። በጣም እየቸኮልሽ ነው። 21 ዓመትሽ ነው። እንደገና ለሌላ ጦስ እየተንደረደርሽ ነው። ዘንድሮ ያለው ወንድ ተበላሽቷል። በጣም ከጥቂት ወንዶች በስተቀር። ጥቂት ወንዶች ደግሞ እነዛ ጥቂቶቹ ምርጥ ልብ ያላቸው ወንድ፣ ለሴት ልጅ የሚያዝኑ፣ በሰው ሕይወት መጫወት የማይፈልጉ፣ ሰው እንዲያለቅስባቸው የማይፈልጉ፣ የማንም እንባ እንዲኖርበት የማይፈልግ፣ ማንንም መካድ የማይፈልግ ወንድ እንዲህ በቀላሉ አታገኘውም። ይሄ ናት። እንዲህ በቀላሉ ሀይ አይልሽም። መቶ በጣም ኤክስፔንሲቭ ነው። ጥጉን ይዞ ነው የሚኖረው።
አጥር ሰርቶ ነው የሚኖረው። ማንም ሰው አያስጠጋም። ያስገባትን ሴት በህይወቱ እስከ ህይወቴ ዘመን መጨረሻ ብሎ ነው የሚያስበው። ለዛ ደግሞ ማንንም ሰው በቀላሉ ልቡን አሳልፎ አይሰጥም። ሄዶ ሀይ ሲል አይገኝም። እዚህም እዛም ቦታ አታገኙ። በጣም ኤክስፔንሲቭ ነው፣ ውድ ነው። ስለዚህ እንደዚህ አይነቱን ወንድ ማግኘት በእግዚአብሔር መባረክ ጭምር። ያንን ደግሞ የሚሰጥሽ አንድ ፈጣሪ ነው። እሱ ጋር ተጠግተሽ ጸሎት አርገሽ ጊዜው እስኪደርስ ድረስ መታገዝና መጠበቅ ነው እንጂ ኢሞና ቲክቶክ ላይ ምናምን እየሄድሽ እንደዚህ መሞዳሞድ ህይወትሽን የሚያበላሽው እጅ ላይ ነው የምትወድቀው። ሄጂ አገር ቤት መሬት ገዛልሻለሁ እንዲከፍትልሻለሁ እና ውሸት። የትኛውም ወንድ እንደዚህ አይነት ተስፋ አይሰጥሽም። ጥሩ ልብ ያለው ፈልገሽ ባወራሽ እንደው ቴክስት ልከሽ በመለሰልሽ አይመልስም። ግን እንደዚህ መጫወት የሚፈልጉ ሰዎች ግን ራሳቸው ናቸው መጥቶ ሰላምታ የሚልኩልሽ። ሊገልሽ ስለሆነ ለአንቺ የላከውን ሰላምታ የኔ እናት ለመቶ ሴት ልኮታል። ይህን እርግጠኛ ሆኜ ነው የምነግርሽ። ስለዚህ 21 ዓመትሽ ነው። አድቢ፣ ተሰብሰቢ፣ አፍሽ አንገትሽን ደፍተሽ ስሪ። ስደት ሀገር የወጣሽው ስለማሳካት ለመለወጥ ገንዘብ ለመያዝ ነው። እሱ ታርጌት አድርገሽ ስሪ። 21 ነሽ፣ 22፣ 23፣ 24፣ 25፣ 26 ዓመት ይሆንሽ ብሰይ ጊዜው ይሄድ። ያኔ አየሽ ሁኔታውም ይገጥማል። የእድሜን መብሰሉ አለ። ስለዚህ ኳስ በመሬት ተግባባ። እሺ አሌክስ አመሰግናለሁ። እሺ ይካከል። ይሄ አሁን ለእሷ የተወጋው መርፌ እዚህ ውስጥ 21 ዓመታችሁ ሆናችሁ ኢሞ ላይ ቲክቶክ ላይ እንፍንፍ ያለ ፍቅር ውስጥ ልገቡ ያኮበኮባችኋላችሁ። ተዉ፣ ይቅርባችሁ፣ ግድ ይላችሁ። ሲንግል መሆን እኮ የዓለም መጨረሻ አይደለም። አትፍሩት። ግዴታ ያለ ቦይ ፍሬንድ ያለ ገርል ፍሬንድ መራመድ አይቻልም እንዴ? እስቲ ቶፒኩን ዝጉትና ዞር በሉ እስቲ። ጤናችሁ አለ፣ ልታተኩሩበት የሚገባ ጉዳይ፣ መንፈሳዊ ህይወት፣ ማህበራዊ ህይወት፣ ፋይናንሻሊ ለገንዘብ የምትሰሩት ነገር፣ ፊዚካላችሁን ለማስተካከል ከፍቅር ህይወት ውጭ ብዙ ልታተኩሩባቸውና የእናንተን ጥረት የሚፈልጉ ነገሮች ይኸው ተወዝፈው እየጠበቋችሁ። ፎከስ እዛ ላይ። እሺ እኔ ህፃናቱ ላይ ነው ፍቅሩ እየበረታ ያለው። ህፃናቱ ላይ ይህ ወረርሽኝ ከባድ። ምን እናርግ? አዲሱ መድኃኒት ሄሎ፣ አዳዲስ መድኃኒት ቀመምን ከቅጠላ ቅጠሎች። ምንም ተላመደ በሽታውና መርፌው ሲገናኙ ራሱ ይተቃቀፋሉ። እንዴት ነህ? ደህና ነህ? ጠፋ። ሄሎ በሹክሹክታ ነው የጀመርሽው። ይሰማል? ሰላም ነው አሌክስ? ሰላም። እንኳን ደህና መጣህ። እንኳን አብሮ ቆየኸኝ። እናንተ ግን ማለት ነው ሹክሹክታ ለካ ከመጮህ ይልቅ ሹክሹክታ ይሰማል። እሺ ጤና ይስጥልኝ። ያው ለሚዲያ አዲስ ስለሆንኩ ነው። ችግር የለም። ምን እንታዘዝ? እኔ ለአድናቆት ነው የገባሁት። ያው በእርግጥ ሚዲያ ላይ የኛ ችግር ብዙ አይወራም። አልሐምዱሊላህ ያው አንዳንድ ሰዎች ያው ጥሩ ሰዎች አሁን ላይ ችግራችንን እየተረዱ እያወቁት ነው። በጣም ደስ ይላል እና ለሴት ልጅ ያለ ክብርና ያለ ሁኔታ በጣም ደስ ብሎኛል። የአብዛኛዎቻችን ሴቶች ችግር በአንተ ስለተነገረ ሳላደንቅህ አላልፍም። በጣም ነው የምናመሰግነው ልልህ ነው እና በጣም ደስ ብሎኛል። ያው ችግራችንን ሁሉ በአንተ ውስጥ እየሰማ ነው ስለሆነ በቃ በጣም ደስ ብሎኛል። ወላሂ ነው የምልህ ማለት ነው እና አላህ ይስጥልን፣ አላህ ያክብርልን። በዚሁ ቀጥል ነው የምለው። አመሰግናለሁ። አስገባኝ እያለ የሚጽፍ ሰው ነበረ ቅድም።
ንገራቸው። እሺ እኔ አባት በትልቁ ታደርጊኛለህ? ይቅርታ አንዴ በቪዲዮ ልታሳያቸው ነው? በቪዲዮ አይሻልም? አይ አሁን በቪዲዮ ማሳየቱ እንትን አይደለም። ንገራቸው። ያው ማሰራት ከሆነ አሁን ማሳየት እንደው ሌላ እንትን ነው የሚሆነው፣ ታይም ነው የሚወስደው። አሁን እኮ ልታስተዋወቅ እኮ እድሉን እየሰጠው እኮ። አዎ በእነሱማ አይቶ ደግሞ እንዳያምኑ ብዬ ነው። የጥልፍ በእጅ ስለሚሰራ እዚህ ትግራይ ነው። አሳያቸው፣ እንደዚህ ከፍተህ አሳያቸው። እሺ እኔ አባት አመሰግናለሁ።